የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ዛሬም እንደ እግዚአብሔር ፈቃድ በአንድ አርዕስት ላይ የእግዚአብሔርን ሐሳብ እንመለከታለን። እግዚአብሔር የተባረከ ይሁን። ምኞት በሚል እንመለከታለን። እግዚአብሔር ይባረክ። ምኞት የሰው ልጅ ያለው ተሰጥኦ ነው። ምኞት ከእግዚአብሔር የተሰጠ ነው። ነገር ግን ይህንን ምኞት ተጠቅሞ ክፉ ብዙ ሰዎችን ሲጥል በመጽሐፍ ቅዱስ እናያለን። እንዲሁም እኛ ላይ በደንብ አትኮረን እንመለከታለን። ክፉ መጀመሪያ ሔዋንን የጣላት በምኞት ነው። ምኞት መጀመሪያ እንደተናገርኩት ከእግዚአብሔር የሚሰጥ ነው። ነገር ግን ኮራፕትድ የሆነው ዓለም አሁን የተወረሰው በምኞት ነው። ነገር የማግኘት የአንድ ነገር የመጓጓት የእግዚአብሔር ነገር እያስጣለ የክፉን ነገር የመመኘት የዚህን ዓለም የመመኘት ክፉ በሐሳባችን ሰይጣን ምንድነው አንዱ ትርጉሙ ሐሳብን ቶሎ ቶሎ ወደ አእምሮ የሚልክ ነው አይደል? ሐሳብን ቶሎ ቶሎ ወደ አእምሮ የሚልክ እና ከዛ ውስጥ የሰው ልጅ ደግሞ በተፈጥሮ ውድቅ ስለሆነ በተፈጥሮ ደካማ ስለሆነ የጨለማን ነገር ለማስተናገድ በጣም ይመቸዋል። የስጋን ነገር ለማስተናገድ፣ የዝሙትን ነገር ለማስተናገድ፣ የውሸትን ነገር ለማስተናገድ፣ የሌብነትን ነገር ለማስተናገድ ምኞት ነው የሚከተው ሰው ውስጥ። እግዚአብሔር ስሙ ይባረክ። የዚህኑ ያህል ደግሞ የእግዚአብሔር ባሪያዎች ምኞት አላቸው። የእግዚአብሔር ባሪያዎች ከእግዚአብሔር በሆነ የተሰጠ ማንነት ስለሆነ ወንጌል የማስፋት ወንጌል የመጨመር የማገልገል የመስጠት እግዚአብሔር ስሙ ይባረክ። ወንጌል እንዲሰፋ የማድረግ ምኞት አለ። እግዚአብሔር ስሙ የተባረከ ይሁን። እሺ፣ በመጀመሪያ ከእግዚአብሔር ቃል እንመለከታለን። መጀመሪያ የእግዚአብሔርን ቃል የምንመለከተው ምንድነው? በያዕቆብ 1:14 ላይ ያለውን እንመለከታለን። እግዚአብሔር ስሙ ይባረክ። ዛሬ እግዚአብሔር ምኞታችንን ይገለዋል። ስሙ ይባረክ። ክፉ ምኞት የሚያስመኘንን እንዲሁም እየተመኘን አድርገንለት የሚጸጽተን ነገር ከእግዚአብሔር ቤት የሚያርቀን ከእግዚአብሔር ሐሳብ የሚያርቀን ነገር ዛሬ እግዚአብሔር በመንፈሱ ይገለዋል። እግዚአብሔር ስሙ ለዘላለም የተባረከ ይሁን። የእግዚአብሔር ቃል ምንድነው? ሰይፍ ስለሆነ መጥፎውን ነገር እኛ ህይወት ላይ የእግዚአብሔር ነገር እንዳይገለጥ ያደረገውን ነገር መጨረሻ ላይ በመጸለይ እግዚአብሔር ከኛ ላይ ይገለዋል። የእግዚአብሔር ጸጋ ያግዘናል። ስሙ ለዘላለም የተባረከ ይሁን። ያዕቆብ 1:14-15 እንደዚህ ይለናል። እግዚአብሔር ስሙ ይባረክ። አዎ፣ ያዕቆብ 1:14-15 ማንም ሲፈተን እግዚአብሔር ፈተነኝ አይበል፣ ምክንያቱም እግዚአብሔር በክፉ አይፈተንም፣ እርሱ ማንንም አይፈትንም። ቁጥር 14 እንደዚህ ይላል፣ ነገር ግን እያንዳንዱ የሚፈተነው በራሱ ክፉ ምኞት ሲሳብ ሲታለል ነው። ምኞት ከጸነሰች በኋላ ቁጥር 15 ምኞት ከጸነሰች በኋላ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። እዚህ ጋር የሚያሳየን ምንድነው? ሰንሰለት ነው። እዚህ ጋር የሚያሳየን ምንድነው? ቼን ነው። ተያይዞ የሚመጣ ነገር ነው። ሞት ዝም ብሎ አይመጣም። ሞት ከመምጣቱ በፊት ግን ምኞት የሚባል ዓለም አለ። ምኞት ነው ሞትን የሚያመጣው። የመጨረሻው የምኞት ውጤት ዴዝ ነው ይለናል። እግዚአብሔር ስሙ ይባረክ። ስለዚህ ዛሬ ምኞታችንን እንዲስተካከል እግዚአብሔር ይፈልጋል። ምንድነው የምንመኘው? ምንድነው በሐሳቦችን ውስጥ ያለው? ምንድነው በእኛ ውስጥ ያለው? ምንድነው የምንመኘው? የክፉ ወደ ጭንቅላታችን የሚልከው ወደ ነፍሳችን የሚልከው ሐሳቦች፣ ተውቶች ቶሎ ቶሎ ስለሚልክ እኛም ደግሞ እሱን በማስተናገድ ኃጢአት እንሰራለን። እግዚአብሔር የማይከብርበትን ነገር እንመለከታለን። ፖርኖግራፊ ፊልሞች እናያለን። ዘፈን እንሰማለን። መጠጥ አለ። ከእግዚአብሔር ያልሆነ ነገር እንድናደርግ ያደርገናል። ስለዚህ ያዕቆብ እንደነገረን ነገር ግን እያንዳንዱ የሚፈተነው በራሱ ክፉ ምኞት ሲሳብና ሲታለል ነው። መሳብ አለ። ከተሳብን በኋላ መታለል ነው። የክፉ አታላይ ነው። ክፉ ሸምጋይ ነው። ምን አድርጎ ይልክልናል? ተውቶች፣ ሐሳቦች እየላከ። ሔዋን ዝም ብላ አልወደቀችም። ሐሳብ ነው የከተተባት። የክፉ ዓለም እንዲከፈትባት በላይዋ ላይ እግዚአብሔር የክፉን ዓለም ዘግቶባታል። እግዚአብሔር ጨለማውን ዓለም ምን እንደሆነ እንዳያውቁ እንደሱ ክፉንና መልካሙን እንዳይለዩ ኦልሬዲ እየተዘጋባቸው ነው ያለው። ያንን ፍሬ እንዳይበሉ ነግሯቸዋል። ይህን ፍሬ በበላችሁ ቀን ሞትን ትሞታላችሁ። ሰይጣን ደግሞ ስለሚያውቅ ነው አትሞቱም፣ አይናችሁ ነው የሚከፈተው፣ ጥበብን ታገኛላችሁ፣ ዊዝደምን ታገኛላችሁ ነው ያላቸው። ሔዋንም ያንን ነገር ያሰላሰላችሁ ይመስለኛል። ከዛ ላይ ተታለለች። ያዕቆብም የሚነግረን ምንድነው?
ነገር ግን እያንዳንዱ የሚፈተነው በራሱ ክፉ ምኞት ሲሳብና ሲታለል ነው። እግዚአብሔር ስሙ ይባረክ። መታለል እንዲያበቃ በእግዚአብሔር ቃል መታነጽ አለብን። መታለል እንዲያበቃ ማለትም እግዚአብሔር ምን ይወዳል፣ እግዚአብሔር ምን ይጠላል የሚለው እዚህ መጽሐፍ ቅዱስ ላይ ተቀምጦልናል። ለነ ሔዋን ለነ አዳምም ተቀምጦላቸዋል። እግዚአብሔር ምን ይወዳል፣ እግዚአብሔር ምን ይጠላል፣ ሁሉን ነገር ይወዳል። ነገር ግን አንድ ዛፍ አለ፣ እሱን እንዳትበሉ፣ እሱን ለእናንተ አልመኝም እግዚአብሔር አስቀምጦላቸዋል። ሕጉን ቁጭ አድርጎላቸዋል። ልክ እንደዛ ዛፍ ሁሉ ዛሬም ይሄ መጽሐፍ ቅዱስ እግዚአብሔር ምን ይወዳል፣ እግዚአብሔር ምን ይጠላል የሚለውን አብራርቶ ይነግረናል። ስለዚህ ክፉ ሐሳቡን ሲልክ እንዳንታለል በእግዚአብሔር ቃል መቃወም አለብን። የሚልከውን ቶት ስጋ የሚያነሳሳ ስሜትን የሚያነሳሳ ፖርኖግራፊዎች፣ ኃጢአቶች፣ በገንዘብ ላይ የኛ ያልሆነ ትርፍ ለማግኘት የኃጢአት መንገዶችን እምቢ ለማለት በራሳችን አንችልም። በራሳችን ብቆች አይደለንም። እኛ ክርስቲያኖች እንደምታውቁት የእግዚአብሔር ጸጋ የእግዚአብሔር ቃል ያለልን ሰዎች ነን፣ የተሰጠን ሰዎች ነን። ስለዚህ በእግዚአብሔር ቃል እንቃወም። በእግዚአብሔር ቃል እምቢ ማለት እንዲሆንልን ከእግዚአብሔር ቃል ጋር ህብረት እናደርግ፣ ከመንፈስ ቅዱስ ጋር ህብረት እናደርግ። በቀን 30 ደቂቃ በቀን 1 ሰዓት መጸለይ አለብን። ቢያንስ በቀን 2 ገጾች መጽሐፍ ቅዱስን ማንበብ አለብን። የመጽሐፍ ቅዱስ ቃል በበላን ቁጥር ነፍሳችን እየተገነባ መንፈሳችን እየወፈረ ይመጣል። ስለዚህ ድካምን አስወግደን ለእግዚአብሔር ወገንተኛ እንድንሆን ዓለምን እንዳያታልለን። ዓለም የምትልከው ምኞት ነው። ብዙ ሰዎች የሚታለሉት በማየት ነው። ነገርን በማየት ነገር በዓይን ይገባል ይባል የለ። ነገር የሚገባው ወደ ነፍሳችን የሚገባው በማየት ነው። ኃጢአትን በማየት ሰዎች የሚሰሩትን በማየት ብልጽግናቸውን በማየት ስኬታቸውን፣ ግን ከሰዎቹ ጀርባ ምን አለ የሚለውን ነገር ተሸፍኖብናል፣ ተይዞብናል። ስለዚህ ምኞቶቻችን እንዲስተካከል እግዚአብሔር ይፈልጋል። እሺ፣ የእግዚአብሔር ቃል ስሙ ይባረክ። የኢየሱስ መፈተን እንመለከታለን። የኢየሱስን መፈተን ስንመለከት ሉቃስ 4 ላይ እንሄዳለን። ሉቃስ 4 ላይ ስንሄድ ኢየሱስም ተፈትኗል የእኛን ፈተና። ያለፈው ግን እንደምታውቁት በእግዚአብሔር ቃል ነው። ስሙ ለዘላለም ይባረክ። ለዚህ ነው የእግዚአብሔርን ቃል መግቢያ ላይ ቅድም እንደነገርኳችሁ ማንበብ አለብን፣ ማየት አለብን። በእግዚአብሔር ቃል ነው ሰይጣንን መቃወም የምንችለው። ለምን? የእግዚአብሔር ቃል ሰይፍ ነው። ለምን? የእግዚአብሔር ቃል ሕያውና የሚሰራ ነው። ስለዚህ እኛ ላይ የሚመጣውን ሐሳብ መቃወም የምንችለው ሐሳቡን በቃል ነው የምንመታው። ሐሳቡን በሐሳብ ሳይሆን የምንመታው፣ ሐሳቡን የምንመታው በቃል ነው። እግዚአብሔር ስሙ ይባረክ። ሉቃስ ምዕራፍ 4 ላይ እንደዚህ ይላል። ከ5 ሉቃስ 4:5 ይላል። ከፈተናዎቹ አንዱን ለማየት ስለፈለኩ ነው። ቁጥር 5 ላይ ሉቃስ 4:5 ላይ እንደዚህ ይላል። ከዚያም ዲያብሎስ ወደ አንድ ከፍታ ቦታ አውጥቶ የዓለምን መንግስታት ሁሉ በቅጽበት አሳየው። በማየት ነው ነገር የሚገባው ብያቸዋለሁ። በማየት ነው ኢየሱስ ውስጥ ሐሳብ ሊከት የፈለገው፣ ሐሳብ ሊያስገባ የፈለገው። ሔዋንን እንደዛ አድርጎ ነው የጣላት። ስለዚህ ቁጥር 6 እንዲህም አለው፣ የእነዚህ መንግስታት ስልጣን፣ ክብር ሁሉ ለእኔ ተሰጥቶኛል። እኔም ለምወደው ስለምሰጥ ለአንተ እሰጥሃለሁ። ስለዚህ ለምወደው ስለምሰጥ አንተንም ወድሃለሁ እሰጥሃለሁ እያለ ነው። ግን ከመስጠቴ በፊት አንድ መስፈርት አለ አለው። ስለዚህ ብትሰግድልኝ ይህ ሁሉ ያንተ ይሆናል። ከባድ ፈተና፣ ኃይለኛ ፈተና፣ ሰው ሁሉ የሚፈተንበት። ክብር ይፈትናል፣ ገንዘብ ይፈትናል፣ ማግኘት ይፈትናል፣ ገንዘብ ይፈትናል። የነገስታትን ስልጣናቸውን ነው የዓለምን ካፍቶ ዓለም የተሰጠውን የወረሰውን በሽንገላ አታሎ የቀማውን የምድርን ብልጽግና፣ ስኬት፣ የነገስታትን ኃይል፣ ምድር ላይ ያሉትን ነገስታት ሁሉ ነው በቅጽበት ዓይን ያሳየው። ይሄ ሁሉ የኔ ነው አለ። እርግጥ የሱ ነው። ይሄ ደግሞ ለሚወደው እሰጣለሁ። እውነት ነው፣ ለሚወደው ይሰጣል። የሚሰጠው ለሚሰግዱለት ነው። መስገድ ማለት ለምትወደው መስገድ ነው። እኔ ለኢየሱስ ክርስቶስ ስሰግድ ስለምወደው ነው። ልክ እንደዚሁ ለሚሰግዱልኝ እሰጣለሁ። አንተንም
እንድወድህ እንድሰጥህ ምን በልልኝ? ስገድልኝ አለው። በጣም ከባድ ፈተና። ነገር ግን ኢየሱስ ክርስቶስ ሐሳቡን በሐሳብ ሳይሆን የመታው እንደዚህ አለው። ቁጥር 8 ላይ ኢየሱስም መልሶ ለጌታ ለአምላክህ ስገድ፣ እርሱም ብቻ አምልክ ተብሎ ተጽፏል። ይህ ለሙሴ የተሰጠው ቃል ነው። ከቶራ የተቀበለው ከሕጎቹ አንዱ ኢየሱስ ክርስቶስ የአጋንንትን ትወት፣ የአጋንንትን ፍላጎት፣ አጋንንት ውስጡ ሊከትበት ያለውን የሰው ልጆችን የሚጥል የሰው ልጆችን ያንደፋደፈ እስካሁንም እያንደፋደፈ ያለ ትልቁ ፈተና ኢየሱስ ክርስቶስ ተወጣው። በምን ተወጣው ከተባለ በእግዚአብሔር ቃል። የእግዚአብሔር ቃል አሸናፊ ነው። የእግዚአብሔር ቃል ድል አድራጊ ነው። የእግዚአብሔር ቃል የሰይጣንን ሐሳብ ይመታል። የሰይጣንን ትወት ይመታዋል። ከላያችን ላይ ያስወግደዋል። እንዳይገኝ አድርጎ ይመታዋል፣ ያወጣዋል። መንፈስ ስለሆነ አጋንንት የእግዚአብሔር ቃልም ዮሐንስ 6:68 ላይ ነው አይደል የሚናገረው? መንፈስ ሕይወትን ይሰጣል አለ። ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው፣ ሕይወት ነው አለ። ስለዚህ አጋንንት መንፈስ ስለሆነ መንፈስ ነው ለሱ የሚገባው። መንፈስ ለመንፈስ ሲጋጩ የኛ የምናመልከው መንፈስ ስለሚበልጥ መንፈስ ስላለበት የእግዚአብሔር ቃል ስለሆነ አጋንንትን ይመተዋል፣ ያስወግደዋል፣ ከነፍሳችን ላይ ይጥለዋል። ስለዚህ ምንድን ነው የምንመኘው? ምን እየተመኘን ነው? ወይንስ የሚመጣው ቶቶ ዝም ብለን ነው የምናስተናግደው? እግዚአብሔር ስሙ ይባረክ። ምን እንደሚያስቸግረን እያንዳንዳችን እናውቃለን። ምን የሚያስቸግረኝ ይለያል፣ አንተ የሚያስቸግርህ ይለያል፣ አንቺ የሚያስቸግርሽ ይለያል። የእግዚአብሔር ነገር ሄደን እንወድቃለን። የሆነ ሰሞን ብዙ እንሄድና ደግሞ መልሶ ነገሩ ይጥለናል። እንራመድና መልሰን ደግሞ እንሰናከላለን። ገና ከመጀመሪያው ልንሄድ ስንል ያ ነገር ወጥመድ ይሆንብናል። ሐሳብ ተውት አለብን፣ ፍላጎት አለብን፣ ኒድ አለብን። ስለዚህ ምኞት መጠንቀቅ አለብን። የምንመኘው ነገር በጣም እንደ እግዚአብሔር ቃል ማየት አለብን። ምንድን ነው የምመኘው? የእግዚአብሔር ቃል ይደግፈዋልን? የእግዚአብሔር ሐሳብ ነውን? እግዚአብሔር በቃሉ የሚደግፈው ከሆነ መልካም። ከቃሉ ውጭ ያለ መልካም የሚመስል ግን በአጋንንት የተሸፈነ ምኞት ማስተናገድ የለብንም። ምኞት የክፉ ደጅ ነው። ምኞት የክፉ በር ነው። ምኞታችንን አጋንንት ካገኘ፣ ጥማታችንን አጋንንት ካገኘ ይጠቀምብናል። ከእግዚአብሔር ቤት ያስወጣናል። እንዲሁም ከሕይወት መጽሐፍ እስከምንወጣ ድረስ እስከ ጥግ ድረስ አጋንንት አይለቀንም። ስለዚህ የምንመኘውን ነገር መጠንቀቅ አለብን። የምንመኘውን ነገር አትኩረን ማየት አለብን። ውጤቱን፣ ሪዛልቱን ማየት አለብን። በእግዚአብሔር ቃል በተደገፈ በእግዚአብሔር ቃል አብጠርጥረን መመልከት አለብን። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ማርቆስ 4:19 እንደዚህ ይለናል። ማርቆስ 4:19 እንደዚህ ይለናል። ማርቆስ 4:19 እግዚአብሔር ስሙ ይባረክ። እንደዚህ ይለናል። ነገር ግን የዚህ ዓለም ውጣ ውረድ፣ የሀብት አጓጊነት እንዲሁም የሌሎች ነገር ምኞት ቃሉን አንቀው በመያዝ ፍሬ እንዳያፈራ ያደርጉታል። ቃሉ ማፍራት ይችላል። ቃሉ ፍሬያማ ማድረግ ይችላል። ነገር ግን በምኞት እንዳይፈራ ያደርጋል። የዚህ ዓለም ምኞት፣ የተለያዩ ነገሮች በመመኘት ውስጣችን የገባ ዘር፣ ውስጣችን የገባ ቃል እንዳይበቅል፣ በቃሉ መኖር እንዳይሆን፣ በቃሉ መመላለስ እንዳይሆን ምኞታችን ገዝፎበታል፣ ምኞታችን ተልቆበታል ይለናል። ስለዚህ የምንመኘውን ነገር መጠንቀቅ አለብን። ቃሉ ሕይወት ነው። ቅድም እንዳልኳችሁ ዮሐንስ ላይ እንዳነበብ ነው ማለት ነው። ቃሉ ሕይወት ነው። ያ ሕይወት እንዳይወጣ በምኞት ታጥሯል። የዚህ ዓለም ምኞት ገብቶበታል። ነፍሳችን ውስጥ ምኞት አድጓል። የዚህ ዓለም ምኞት ተጨምሮበታል። እግዚአብሔር ያንሰው። ነገር ግን የዚህ ዓለም ውጣ ውረድ፣ የሀብት አጓጊነት እንዲሁም የሌሎች ነገሮች ምኞት ቃሉን አንቀው በመያዝ ፍሬ እንዳያፈራ ያደርጉታል። የእግዚአብሔር ቃል ፍሬ ካላፈራ መቋቋም አንችልም። የእግዚአብሔር ቃል ፍሬ እንዲያፈራ
ምኞታችንን ማስተካከል አለበት። ስለዚህ ምኞታችን ከተስተካከለ የእግዚአብሔር ቃል ፍሬ ያፈራል ማለት ነው። እግዚአብሔር ስሙ ይባረክ። ሃሌሉያ። ምኞታችንን ካስተካከልን፣ ከዓለም ላይ ሐሳቦቻችን ምኞታችንን ካነሳን የእግዚአብሔር ቃል በውስጣችን የተተከለ ፍሬ ያፈራል ማለት ነው። እግዚአብሔር ስሙ ይባረክ። ሃሌሉያ። ስለዚህ ምኞታችንን እናስተካክል። የመበልጸግ ምኞት፣ የማግኘት ምኞት፣ የመኪና ምኞት፣ የመጨመር ምኞት፣ ሰው በህይወቱ ሰው በነፍሱ ላይ አንድ ነገር ትልቅ ነገር አለው የመጨመር የማግኘት የማድረግ መጨመር መጨመር መጨመር። በዚህ ውስጥ አጋንንት እንዳይጠቀምብን እንጠንቀቅ። ምንድነው መጨመር የምንፈልገው? ምንድነው ማግኘት የምንፈልገው? ምንድነው ነፍሳችን ላይ ገዝፎ ያለው? የእግዚአብሔር ነገር ነው ገዝፎ ያለው ወይንስ የዓለም ነገር ነው ገዝፎ ያለው? በምኞቶቻችን እንዳንታለል፣ አጋንንት እንዳያጭበረብረን፣ ሰይጣን እንዳያጭበረብረን። ሰውን ከመጀመሪያው ሲዘርር የነበረው በምኞት ነው። አባቶች ደግሞ የተቋቋሙት ምኞታቸውን ነው። ነፍስ ምኞቷ ብዙ ነው። ነፍስ ብዙ ነገር ትመኛለች። ሞር ደግሞ መተኛት የምናበዛ የማንሰራ ሰዎች፣ ብዙ ረፍት ያለን ሰዎች መመኘት፣ ተኝተን መመኘት፣ ተኝቶ መመኘት። የምናገለግል ደግሞ መጠንቀቅ መቻል አለብን። የምንሰራ መጠንቀቅ መቻል አለብን። እግዚአብሔራዊ ባልሆነ መንገድ የማግኘት መንገድ፣ የብር ጥማት፣ የገንዘብ ጥማት፣ በላዩ የመጨመር ጥማት። መዝሙር መጽሐፍ ስናነብ፣ ምሳሌ መጽሐፎችን ስናነብ ሀብት ለማያውቀው ሰው ያከማቻል ይላል። ለማን እንደሆነ አያውቅም፣ ግን ሀብቱን ያከማቻል ይላል። ስለዚህ ጥለነው ለምንሄደው ነገር እግዚአብሔር ጋር ነው መሰብሰቢያችን። እግዚአብሔር ነው መጨረሻችን። ምንድነው እግዚአብሔር ፊት ይዘን የምንሄደው? በእግዚአብሔር ዘንድ የሚከማች ነገር እናከማች፣ በእግዚአብሔር ዘንድ የሚጨምር ነገር እንጨምር እንጂ በምድር ነገር ሁል ጊዜ ታጥረን ነፍሳችን እየቀጨጨች አይምጣ። እግዚአብሔር ቤት የሚያስወጣን ነገር አናድርግ። ስለዚህ ምኞቶቻችንን እናስተካክል። ምንድነው የምንመኘው? እግዚአብሔራዊ ነው ወይ ምኞታችን የሚለውን ነገር ማየት መቻል አለብን። ቆላስይስ 3:5 እንደዚህ ይለናል። እግዚአብሔር ስሙ ይባረክ። የእግዚአብሔር ቃል ምኞቶቻችን ይገለዋል። ቆላስይስ 3:5 እንደዚህ ይላል። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ቆላስይስ 3:5 ስለዚህ ምድራዊ ምኞቶቻችሁን ግደሉ። ቆላስይስ 3:5 የመጀመሪያውን ስታነቡት እንደዚህ ይላል። ስለዚህ ምድራዊ ምኞቶቻችሁን ግደሉ። የተገደለ ነገር ህይወት የለውም። የተገደለ ነገር መንቀሳቀስ አይችልም። የተገደለ ነገር መራመድ አይችልም። መገደል ማለት ይሄ ነው። ልክ እንደዛው ምኞትን መግደል። በምን? በእግዚአብሔር ቃል፣ በእግዚአብሔር ጸጋ፣ በእግዚአብሔር ፈውስ፣ በእግዚአብሔር እጅ ምኞትን ይገላል። ዓለምን ይገላል። በውስጥ ምኞት አለ፣ በውስጥ መሻት አለ። እንደዚህ ይለናል። ስለዚህ ምድራዊ ምኞቶቻችሁን ግደሉ። እነዚህ ሚልና ይደረድራቸዋል። ዝሙት፣ ርኩሰት፣ ፍትወት፣ ክፉ ምኞት፣ አምልኮተ ጣዖት የሆነውን መጎምጀት። በቃ እግዚአብሔር ስሙ ይባረክ። በዚህ ፋንታ ወንጌል የማስፋት ምኞት ይብዛልን። የክፉን ምኞት እንግደለው። በእሳት አንድ ነገር ስናቃጥል እንገለዋለን። ልክ እንደዛው በእግዚአብሔር እሳት፣ በእግዚአብሔር ቃል ምኞቶቻችንን መግደል አለብን። ምኞቶቻችንን ማጥፋት አለብን። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ሮሜ 15:20 እንደዚህ ይላል። እግዚአብሔር ስሙ ይባረክ። ደስ የሚል ጥቅስ ነው። ሮሜ 15:20 እግዚአብሔር ይባረክ። ሮሜ 15:20 የፖል ምኞት፣ የጳውሎስ ምኞት። እግዚአብሔር ስሙ ይባረክ። እንደዚህ ነው እኛ መሆን ያለብን። ሮሜ 15:20 እግዚአብሔር ስሙ ለዘላለም የተባረከ ይሁን። ሌላው በጣለው መሰረት ላይ እንዳልገባ ብዬ የክርስቶስ ስም ባልተጠራበት ስፍራ ወንጌል መስበክ የዘወትር ምኞቴ ነው። ፖል ምን ትመኛለህ? ነፍሴ ውስጥ ነፍሴን ኪፕ ያረኳት ነገር፣ ነፍሴን ያስቆታለ ወንጌል የመስበክ፣ ወንጌል የማስፋት፣ ወንጌል የመጨመር። እንደዚህ ነው እግዚአብሔር ከኛ የሚጠብቀው። አባቶችም የጻፉልን ይሄንን ነው እንጂ
በወንጌል የሚገኝ ጥቅም ሳይሆን በወንጌል የሚገኝ በብር ላይ ብር መጨመር ማብሳት ሳይሆን ሌላው በጣለው መሰረት ላይ እንዳልገነባ ብዬ የክርስቶስ ስም ባልተጠራበት ስፍራ፣ ወንጌል ባልተዳረሰበት ስፍራ፣ ወንጌል ባልሰሙ ስፍራ፣ ወንጌል አልደረሰም በተባለበት ስፍራ ወንጌል መስበክ የዘወትር ምኞቴ ነበረ። ሃሌሉያ! እግዚአብሔር ስሙ ይባረክ። ማላብራት ያሰብሮ ይሄ ነው የኛ ምኞት። ይሄ ነው በእግዚአብሔር ቃል መያዝ። ይሄ ነው የእግዚአብሔርን ነገር ማሰብ፣ ስለ እግዚአብሔር ቤት ማሰብ፣ ስለ ቅዱሳን ማሰብ፣ የላዩን መሻት፣ የትንሣኤ ዓለምን መሻት፣ የትንሣኤ ዓለምን መፈለግ፣ ክርስቶስ ባለበት በተቀመጠበት ያን ዓለም መፈለግ፣ ያን ዓለም መሻት። እግዚአብሔር ስሙ ይባረክ። የምድራዊውን ነገር ሳይሆን የምንፈልገው በሰማያዊ ያለውን። እግዚአብሔር ስሙ ይባረክ። ሃሌሉያ! ገንዘብ የሚያመጣውን ሪዛልት ሳይሆን የምንፈልገው ወንጌል በመጨረሻ እግዚአብሔር ዘንድ የምንጠቀለልበትን የትንሣኤ ዓለምን መሻት። በላይ ያለውን እሹ በምድር ያለውን ተው ይላል የእግዚአብሔር ቃል ሲናገር። በላይ ያለው እሹ፣ በላይ ያለው ምንድነው? ጽድቅ፣ ቅድስና፣ እግዚአብሔርን መፍራት፣ እግዚአብሔርን ማምለክ። በላይ ያለው ኢየሱስ ክርስቶስን፣ የትንሣኤ ዓለምን፣ መንፈሱ ያለበትን፣ ቅዱሱ ያለበትን እሱን ዓለም እሹ፣ እሱን ዓለም ፈልጉ ነው የሚለን። ነፍሳችን በዛ እንድትያዝ ነው እግዚአብሔር የሚመክረን። እግዚአብሔር ስሙ ይባረክ። ሮሜ 15:20 አነበብ ነው አይደል? ስሙ ይባረክ። ሮሜ 1:15 እዛው ላይ ደስ ይላል። ሃሌሉያ! እግዚአብሔር ስሙ ይባረክ። ሃሌሉያ! ሮሜ 1:15 እንደዚህ ይላል። በሮም ለምትኖሩ ለእናንተም ወንጌል ለመስበክ የምጓጓው ለዚህ ነው። እግዚአብሔር ስሙ ይባረክ። እጓጓለሁ፣ ምኞት አለኝ፣ መጓጓት አለኝ። በሮም ለምትኖሩ ለእናንተ ወንጌል የመስበክ ምኞት አለኝ፣ እጓጓለሁ። እዛ ሀገር ገብቼ ወንጌልን መስበክ፣ እዛ ሀገር ገብቼ ወንጌልን መስራት እጓጓለሁ፣ እፈልጋለሁ፣ መሻቴ ነው፣ ውስጤ በዚህ ተይዟል ነው የሚለን። እግዚአብሔር ስሙ ለዘላለም ይባረክ። እግዚአብሔር ስሙ ከፍ ይበል። ሃሌሉያ! መጓጓት ማለት ይሄ ነው። ለእግዚአብሔር ነገር የእግዚአብሔርን ሀሳብ ማስተናገድ፣ የእግዚአብሔር ነገርን መደገፍ፣ ነፍሳችን በሱ ነገር መያዝ። ሃሌሉያ! የገንዘብ ጥማት፣ መኪና ያየን መርካት። በከተማችን ላይ ክፉ መንፈስ አለ የሚሰራ። የሰው መኪና ስንመለከት መኪና ፎቅ በኢየሱስ ክርስቶስም ከላያችን ላይ ይነሳ። ወንጌል ያሸንፋል። ነፍሳችን በወንጌል ትሸነፍ። በጸጋው ያግዘን፣ ይርዳን። እግዚአብሔር ያግዘን። አንድ ምኞት በውስጣችን ይኖር፣ ነፍሳት የሚድኑበት፣ ወንጌል የሚሰፋበት፣ ወንጌል የሚጨምርበት የጸሎት ምኞት፣ ቃል ማንበብ። ሃሌሉያ! ከእግዚአብሔር ጋር ህብረት፣ የእግዚአብሔር ህዝቦችን መደገፍ፣ ከእግዚአብሔር ህዝብ ጋር መያያዝ ምኞት እንጂ የሰይጣንን ምኞት ማስተናገድ እኛ የለብንም። ይሄ ነው ጦርነት፣ ታላቁ ጦርነት፣ የነፍስ ውስጥ ያለ ጦርነት፣ የነፍስ ውስጥ ያለ ፍጅት፣ የነፍስ ውስጥ ያለ ድብድብ ማለት ይሄ ነው። የእግዚአብሔር ቃል የሚለን አለ፣ ክፉ ደግሞ የሚልክብን አለ። ነፍሳችን በሁለት ዓለም የተያዘች ነች። ነፍሳችን በብርሃንና በጨለማ ዓለም የተያዘች ነች። ስለዚህ ይህንን ባነበብን ቁጥር ወደ ብርሃን ነው የምንሄደው። በጸለይን በጾምን የእግዚአብሔር ነገር በፈለግን ቁጥር መሻቱን ውስጣችንን በደንብ በከተትነው ቁጥር የእግዚአብሔርን ነገር ለማግኘት የእግዚአብሔርን እጅ፣ የእግዚአብሔርን ብርሃን፣ የእግዚአብሔርን ቃል ከእግዚአብሔር ጋር ህብረት ለማድረግ በሮጥን ቁጥር የእግዚአብሔር ነገር ነፍሳችንን እያሰራት ይመጣል። ማንበብ ትተን፣ መጸለይ ትተን፣ ህብረት ማድረግ ትተን፣ ቤተ ክርስቲያን መሄድ ትተን የምንቀመጥ ከሆነ የራሳችንን ነገር በቃ በስራ ላይ የምናተኩር ከሆነ ዓለም ክፉ ነች። ዓለም በጣም ክፉ ነች። እያሳሳቀች ነው ወደ ጨለማ የምትወስደን። እያሳሳቀች ነው ከቤቱ የምታወጣን። እያሳሳቀች ነው ከህብረት የምታወጣን። እያሳሳቀች ነው ከእግዚአብሔር ጋር ከመንፈስ ቅዱስ ጋር ያለንን ህብረት የምትሸረሽረው። ዛሬ አልጸልይም ደክሞኛል፣ እናሰፋለታለን ለጨለማ። በቃ ዛሬ በቃ ነገ ይባላል። ነገ እቺ ነገር እያደገች ዘር ነውና እያደገ ይመጣል። መጨረሻ ላይ መጸለይ እስከምናቆም ድረስ፣ የእግዚአብሔርን ቃል ማንበብ እስከምናቆም ድረስ፣ ቤተክርስቲያን መሄድ እስከምናቆም ድረስ እንዳይሆንብን እንጠንቀቅ። ምኞታችንን እናስተካክል። ምኞታችንን እንይ። እንደ እግዚአብሔር ሰዎች እንመኝ። ከተመኘን አይቀር
ከተመኘን አይቀር የእግዚአብሔር ነገር ጽድቅ፣ ቅድስና፣ እግዚአብሔር መፍራት፣ ከእግዚአብሔር ጋር ህብረት ማድረግ፣ ከእግዚአብሔር ጋር ህብረት የቃሉ ህብረት ማድረግ እግዚአብሔር ስሙ ለዘላለም ይባረክ። እንደ ሔዋን እንዳንታለል ይነግረናል። እንደ አዳም እንደወደቁት እንዳንት ይነግራል። ብዙ አገልጋዮች እንደወደቁት፣ ብዙ ሰዎች እንደወደቁት እንዳንወድቅ እግዚአብሔር ዛሬ ፈልጓል። ምኞት ዓለም በምን ተይዛለች? በምኞት ክፉ ምኞትን ቶሎ ነው የሚልከው፣ ያለ ረፍት ነው የሚልከው። እሱን እንዳናስተናግር ደግሞ ቅድም እንደተናገርኩት እግዚአብሔር አለ፣ በመንፈሱ አለ። ስለዚህ ከእግዚአብሔር ጋር ህብረት እናድርግ። ስለዚህ ከእግዚአብሔር ጋር አንድ እንሁን። በቃል ቃሉን ሰጥቶናል። ቃሉ ይችላል። ኢየሱስ ክርስቶስን ከፈተና አውጥቶታል፣ እኛንም ያወጣናል። እግዚአብሔር ስሙ ይባላል። የእግዚአብሔር ቃል አያዳላም። የእግዚአብሔር ቃል ሕያው ነው፣ የሚሰራ ነው። በነፍሳችን ላይ ይሰራል። በነፍሳችን ላይ ገዝፎ ያለው ነገር ይቆርጠዋል። ዓለምና መሻቱን ምኞቱን ይገለዋል። የሚያልፈውን ዓለም ከነፍሳችን ላይ ቆርጦ ያወጣዋል። የእግዚአብሔር ቃል ሰይፍ ስለሆነ፣ በሁለት በኩል ከተሳለ ሰይፍ ይልቅ ስለታም ስለሆነ እግዚአብሔር ስሙ ይባረክ። የጨለማን ነገር እየመረመረ ያወጣዋል። ባነበብን ቁጥር የእግዚአብሔር ነገር እንሞላለን። ህብረት ባደረግን ቁጥር የእግዚአብሔር ነገር እንሞላለን። እግዚአብሔር ስሙ ይባረክ። እግዚአብሔር ለዘላለም የተመሰገነ ይሁን። እግዚአብሔር አባት ሆይ በልጅህ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በቃል ጉልበት ጸልያለሁ። በቃል ስልጣን ጸልያለሁ። በቃል መንፈስ ጸልያለሁ። በቃል አውቶሪቲ ጸልያለሁ። በስም ጉልበት ጸልያለሁ። እግዚአብሔር አባት ሆይ በነፍሳቸው ውስጥ የተተከለ የጨለማ አሰራር፣ የጨለማ ምኞት፣ የጨለማ ተውቶች ሁሉ ዛሬ በቅዱስ ቃል በእሳቱ የተበላ እንዲሆን እኔ ጸልያለሁ። እንድንደክም ያደረገ፣ ለስጋ እንድንሆን ያደረገ፣ ለዓለም እንድንሆን ያደረገ፣ ፊትህ እንዳንፈልግ ያደረገ፣ ህብረት ካንተ ጋር እንድናቆም ያደረገ የሸረሸረን ነገር ሁሉ በጌታ በኢየሱስ ክርስቶስ በዚህ ቃል የተነሳ ከነፍሳችን ላይ ይውጣ። ከነፍሳችን ላይ የተነቀለ ይውጣ። ሚስማር በመዶሻ እንደሚነቀል እግዚአብሔራዊ ያልሆነ ቶት፣ የአጋንንት የሆነ ቶት፣ የራሳችን የሆነ ቶት የተመቻቸንለት ሁሉ በጌታ በኢየሱስ ክርስቶስ የተነሳ ይሁን። ከላያችን ላይ የተነሳ ይሁን። ከነፍሴ ላይ የተነሳ ይሁን። የመጨረሻ ጥቅስ እንደዚህ ያለ ሮሜ 13:14 ሮሜ 13:14 እንደዚህ ይለናል። ያነሰዋል እግዚአብሔር ፈንቅሎ ያነሰዋል በጌታ በኢየሱስ ክርስቶስ። ሮሜ 13:14 እንደዚህ ይለናል። ይልቁንም ጌታ ኢየሱስን ልበሱት፣ ምኞቱ ይፈጸም ዘንድ ለስጋ በሐሳባችሁ አትመቻቹለት ይላል። እግዚአብሔር ስሙ ይባረክ። ከላይ ምን አለ? ኢየሱስን ልበሱት እንጂ በስጋ ለዚህ ዓለም አትመቻቹለት። ይሄ ዓለም ለስጋ ይመቸዋል። እኛ ደግሞ ኢየሱስን መልበስ መቻል አለብን። እግዚአብሔር ስሙ ይባረክ። ኢየሱስ አንተን መልበስ ይሆንልን። ኢየሱስን ልብስ ለብሰን እንደምንሸፈን አሁን የለበስኩት ልብስ የውስጠኛው ገላዬን እንደማያሳይ ልክ እንደዛው ኢየሱስን መልበስ የውስጠኛ ማንነቴ እንዳይገኝ ኃጢአት እንዳይገባ። ኢየሱስ ክርስቶስ ኃጢአት እንዴት መመለስ ይችላል? ይችልበታል። እሱ ኢየሱስ ይመልሰዋል። ተውቶቹን ይመልሰዋል። ኢየሱስ በቃል ይኸው፣ እግዚአብሔር በቃል ይኸው እንዳይበርደኝ እንደምለብስ ልክ እንደዛው የሰይጣን ነገር ወደ ውስጤ እንዳይገባ፣ የሰይጣን ነገር ወደ እኔ እንዳይገባ ኢየሱስን ከለበስኩት ኢየሱስ ሪጀክት ያደርገዋል። የእግዚአብሔር ቃል ይመልሰዋል። ይኸው በቃል ተቀምጧል። ኢየሱስ ክርስቶስ ልብስ ሆኖ ኢየሱስን ሁሌ መልበስ፣ አንዳንድ ፔጅ ማንበብ፣ ሁለት ፔጅ ማንበብ፣ ከኢየሱስ ክርስቶስ ጋር ህብረት ማድረግ፣ ጸጋውን መለመን። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ይልቁንም ጌታን ኢየሱስ ክርስቶስን ልበሱት፣ ምኞቱ ይፈጸም ዘንድ ለስጋ በሐሳባችሁ አትመቻቹለት። እግዚአብሔር ተውታት በቃ ጊዜ በር አትፍጠሩለት፣ ደጅ አትፍጠሩለት፣ ሁኔታ አታመቻቹለት፣ ወቅት አታመቻቹለት። እግዚአብሔር ስሙ ይባረክ። ከኛ ላይ ክፉ የዘራውን ዘር ስለምትነቅልን እናመሰግናለን። ስለምታበረታን እግዚአብሔር ከዚህ በኋላ መውደቅ ስለማይሆን ከዚህ በኋላ መነሳት መበርታት ስለሚሆን አመሰግናለሁ። መጽናት ስለሚሆን አመሰግናለሁ። የደከመ መነሳት ስለሚሆን አመሰግናለሁ። የተሰነካከለ መቆም ስለሚሆን አመሰግናለሁ። ወጣቶች ይደክማሉ፣ አዛውንቶች ይደክማሉ፣ የማይደክም የለም። ነገር ግን ተስፋውን እግዚአብሔር ያደረገ
ወጣትም ይሁን ሽማግሌም ይሁን ጎልማሳም ይሁን አሮጊትም ይሁን እግዚአብሔርን ተስፋ ያደረገ የመታደስ ዘመን ይመጣል ይላል። እንደገና የመውጣት እንደገና የመብረር እንደ ንስር የመታደስ ዘመን ይመጣል ይላል። ዛሬ የመታደስ ጊዜ ይሁንልን። የመውጣት ጊዜ፣ የመበርታት ጊዜ፣ የመጨመር ጊዜ ይሁንልን። እግዚአብሔርን ተስፋ የሚያደርጉ ነው የሚለው። እግዚአብሔር ነው የኛ ተስፋ፣ እግዚአብሔር ነው የኛ ሆፕ። እግዚአብሔር ዛሬ በቃሉ ነግሮናል። እግዚአብሔር ስም ይባረክ። ስለመጣህ እያንዳንዳችን ጋር እናመሰግናለን። በደከምንበት ዙሪያ ስለምታበረታን ተስፋችን አንተ ነህ ብለን ጠብቀን አንተም ስላላሳፈርከን እናመሰግናለን። ጊዜን ሁሉ አንተ ተረከብ። ወቅቱን ሁሉ አንተ እንድናነብ፣ እንድንጸልይ፣ ከአንተ ጋር ህብረት እንድናደርግ፣ እንድንጸልይ፣ እንድንጾም እግዚአብሔር አባት ሆይ የሚያበረታው መንፈስህ በላያችን ላይ ይምጣ። የሚያስችለው ጸጋ በላያችን ላይ ይምጣ። የሚያስኮነው ጸጋ በላያችን ላይ ይምጣ። እናመሰግናለን፣ እናከብርሃለን። ከክብር ወደ ክብር የሆነ ህይወት በላያችን ላይ ስለሚመጣ መንፈስ ከሆነ ጌታ ጋር ይህ ስለሚሆንልን አመሰግንሃለሁ። እኔ በጌታ በኢየሱስ ክርስቶስ ስም አሜን። ዘመናችሁ ሁሉ የተባረከ ይሁን። ጊዜያችሁ ሁሉ የተባረከ ይሁን። በኢየሱስ ክርስቶስ ስም አሜን። ብለስ